አንድ ሰው በላካ ቁጥር የእሱ ገቢ አለው። ገባችሁ? ስለዚህ ጥፋቱ የት ነው ያለው? ወላጆች ጋር ነው። ሚስቴኩ የት ነው ያለው? ወላጆች ጋር ነው። በዚህ እድሜያቸው ልጆቻቸውን የሚልኩ አረብ ሀገር። ይሄ ነገር ደግሞ መቆም አለበት። ለዚህ አንድ መፍትሄ መፈለግ አለበት። እንደዚህ መቀጠል የለበትም። ታብታብ አድርጉ ያጀማ። 1000 ሰዎች አላችሁ። 1000 ሰዎች እስኪ 1000 ታብታብ እያደርጋችሁ አይደል? 1000 ታብታብ አድርጉ። ከታች ኮፒሊንግ አድርጉ። ለምን ይሄ ነገርን እነዚህ ልጆችን ወደሚልኩት ግለሰቦች ይሄ ነገር እንዳይሳካ ድምፅ እንዳንሆን የሚፈልጉ ሰዎች ስላሉ ታብታብ አድርጉ። በቃ ለዛ خلاص ኦኬ። እኔ ውሃ ልጠጣ እስከዛ ድረስ ልጅ አየሁ። ቤቅ ግቡና እንግዲህ ሀሳባችሁን በዚህ ጉዳይ ላይ ተናገሩ። ምን ይሻላል? እነዚህ ልጆች በዚሁ ይቀጥሉ በዚሁ እድሜ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም የሚያሳዝን ያ ጀማ፣ በተለይ በተለያዩ ሶሻል ሚዲያዎች ፎቶዎቹን አይተነዋል። በጣም ህፃኖች ናቸው። ይህን መልእክት ግን የኢትዮጵያ ኢሚግሬሽን መድረስ ስላለበት ሁላችሁም በማለት ሁላችሁም ሸር ኮፒ ሊንክ አድርጉት ያ ጀማ። በጣም የሚያሳዝኑ እኔ 8ኛ ክፍል ደርሰው ካርዱንስ አግኝተዋለሁ የሚል ጥያቄ አለኝ። በነገራችን ላይ እነዚህ ልጆች 8ኛ ክፍል ተፈትነው ምክንያቱም ካርድ ይዘዋለሁ። እንዴት ፓስፖርቱ ወጣ? ከፓስፖርቱ ደግሞ የምታዩት ዶክሜንቱ የምርመራ ወረቀት ይዘው ነው። ዶክሜንቱን አስጠግታችሁ ብታዩት የምርመራ ወረቀት ነው። ስለዚህ ይሄ ነገር ብዙ ነገር እንትን እያለ ነው። በጣም የሚያሳዝን ህፃን ልጆች ናቸው። ምንም ነገር የማያውቁ ናቸው። እዚህ መጥተው አሁን እነዚህ ናቸው ሸቃላነት የሚሰሩት በአላህ። በጣም ነው የሚያሳዝነው። ስለዚህ ሁላችሁም ሸር አድርጋችሁ መልእክቱን እናደርስ። ባረከላሁ ፊኩም። ታብታብ አድርጉት፣ ሸር አድርጉት፣ ኮፒ ሊንክ። አዎ ወላሂ እኔ የሰራሁት ቪዲዮ አለ። በተቻለ መጠን ይህ ቪዲዮ ሼር አድርጉት። ወላሂ በተቻለ መጠን እኔ በኋላም ቪዲዮ ሰራለሁ፣ ዩቱብ ላይ መለቀዋለሁ። ብዙ ማስረጃ አለኝ። ያው ቲክቶክ እንግዲህ ሀሳብ አያስጨርስም። ዩቱብ ላይ በስነ ስርዓት ከእነዚህ ልጆች ጋር ሌላ ህፃናትን አርግቼ በስንት እድሜ እንደሄዳችሁ በልጅነታችሁ ሄዳችሁ እዚህ አላችሁ፣ አትፍሩ። ግቡና ኮሜንት እኔ ሙቤ የሄድኩት በዚህ እድሜ ነው፣ ፓስፖርቴ እንደዚህ ነው ያወጣሁት፣ በዚህ መንገድ እያላችሁ ኮሜንት ላይ ጻፉልኝ። አሁን የሰራሁት ቪዲዮ አለ፣ ለእነዚህ ልጆች የሰራሁት ቪዲዮ አለ። ግቡና ኮሜንት ላይ አስቀምጡልኝ፣ ኮሜንት ላይ አስቀምጡልኝ። ሪፖስት አድርጉት ፎቶ። አሁን እየገባችሁ ሙቤ እንትን ላይ ሪፖስት አድርጉት። ይሁን የራሱ ሪፖስት አድርጌ ነው የመጣሁት አሁን ሁላችሁ ማለት። ባረከላሁ ፊኩም፣ ባረከላሁ ፊኩም። በተረፈ እንግዲህ ያው አይታችኋል። ከቀናት በፊት እንግዲህ ይቺ ልጅን ህፃን ልጅ በጣም በሚያሳዝን ሁኔታ ይቺ ህፃን አሁን ሰዓት ላይ ሆስፒታል ነው ያለችው። እቺኛዋ ልጅ እንግዲህ እስኪ ያስቡት፣ የእነዚህ እኩያ አይደለችም? አሁን ፎቶ ላይ የምታዩቸው የእነሱ እኩያ አይደለችም? እንግዲህ ይህን ፎቶ ለእኔ ቤተሰቦቿ ነው ላክል ፈልግልን ብሎ የላኩኝ። እኔ ግን ካገኘሁት በኋላ ልጅቷ አይቻላት። አያችኋት? ሆስፒታል ላይ የሳምባ በሽተኛ ናት። በስልጥኛ ምትላለች፣ አሞሻል እኮ አንቺ፣ እኔ እኮ ምን ማለሆንኩ መወጣለሁ ከዚህ ትላለች። አሞሻል ስትባል ጉንፋን እኮ ነው ያዘኝ ትላለች። ሳምባ እንኳን ምን እንደሆነ አታውቅም። ኢቭን ሺ ዶንት ኖ ሳምባ ምን እንደሆነ አታውቅም። ሳምባ ትላለች፣ በስልጥኛ ጉንፋን ነው ያዘኝ ትላለች። ሱብሃነላህ፣ አስባችሁታል? ስለዚህ ይሄ ነገር መቆም አለበት። ይሄ ነገር በዚህ መቀጠል የለበትም። በዚህ መቀጠል የለበትም። አዎ መቆም አለበት። ያጀማ መቆም አለበት። ሁላችሁም ያጀማ ኮፒሊንግ እና ታብታብ በደንብ አድርጉ፣ ያስፈልገናል። ከይቅርታ ጋር ጊዜ እስኪ ታብታብ እናድርጋ ያጀማ። በተለይ ኮፒሊንኩ ገና 3000 እንኳን አልገባም። ባረካላሁ ፊኩም። አብሽሩ፣ መልእክቱ እንዲደርስ። ይሄ መልእክት ወላሂ አስቸኳይ መልእክት ነው። እባካችሁ ህፃናት እየመጡ እኔ እኮ የሴቶችና ህፃናት መብት ተሟጋቾች ሴት አሉ። አሁን ይህን ነገር ሳያዩት ቀርቶ ነው። ስለዚህ ውስጡ የሆነ ነገር አለ። እባካችሁ መልእክቱን እናድርስ። ባረካላሁ ፊኩም። ታብታብ አድርጉ። ያው አልሐምዱሊላህ። በነገራችን ላይ ወላሂ እኔ ለሙኒት ቃላት የለኝም። ምን እንጃ። እች ልጅ እንግዲህ ዛሬ ሙኒት ሄዳ ወጣች፣ ተረከበቻት ሄዳ። ሰላም ሙቤ፣ እንዴት ዋልክ? ልጅቷን ተረክቤያታለሁ። አሁን እኔ ጋር ናት። ወላሂ ሙኒት አላህ ይጠብቃት። ወላሂ አልዓዚም ጀግና እህታችን ናት። ዱዓ አድርጉላት ያ ጀማ። ወላሂ በጣም ወላሂ በዚህ 2 ቀን ብቻ ስንት ስራ ነው የሰራችው? እቺ ልጅን ተረከበቻት። እቺን ህፃን ከሆስፒታል አስወጣቻት። እኔ እሷን ከጎኔ አላህ ባይልክልኝ ወላሂ እኔ እኮ አንዳንዴ አላህ ወላሂ ልጃዩ ወላሂ አላህ
እኔ በጣም ያላህ ተአምር የሚገርመኝ ሁሌ አንድ ነገር አንተ ጥሩን እያስብ እንጂ ለአንተ ከጎን ሆነው የሚሰሩ ሰዎች የሚያግዙን አላህ ይልክልሃል። በጣም ሱብሃንአላህ የአላህ ተአምር። አሁን እኔ ምን አቅም ነበረኝ እቺን ልጅን ለማለት ደግሞ በተለይ ሙኒት ትለያለች ሀቢቢ። ሙኒት ወላሂ ብዙ ሰው ከሜዳ እሷን ለማጥፋት ብዙ ያልተሰራ ሴራ የለም። ብዙ ያልተሰራ ስራ የለም። ስሟን ለማጥፋት እሷን ከዚህ ለማባረር ያልተሰራ ሴራ የለም። ግን ጀግና ናት ሴትዮ። ታስታውሳለህ? ያቺ ትልቅ ሴትዮ እንደገና ይቅርታ ስጠይቅ የሰራችው ስራ ድራማ። ታዲያስ እንዴት ነው? ሰላም ነው? ሰላም ነው። እንዴት ናቸው? አልሐምዱሊላህ። ማን ነው? እስቲ ሙኒት ቁጥር ፈልጌ ነበረ፣ ወይም ለአንተ ሌላ ሰውም እዛ የተቸገረው ሰው አለ ብሎ አሁን ከወስታፕ ልኮ ነበረው። ሙኒት ትመጣለች። ስትመጣ ታናግራታለህ። ኦኬ። አሁን መልዕክት አስቀምጬላታለሁ፣ ነብያታለሁ። ትመጣለች። ያለውን ነገር ስለ ልጅቷ ተናግረናል። ወይም ደግሞ ከአንተ ቁጥሩ ደግሞ የልጅቷ በጣም የተጨናነቁ አለ፣ አንዱ ሌላ አለ። እንደዛ ልጆች ለምትጫወቱ ስለ ልጅቷ ቁጥሩ ሰጣለሁ። ከውስጡ ደውሌ በራሴ ታሰብራለህ። አይ ቆይ አሁን እኛ ጋር ሌላም ብዙ ኬዞች አሉ። ሙኒት ትምጣ መጀመሪያ፣ ሌላ ጊዜ ማለት ነው፣ አንተ የሚመች ጊዜ ማለት ነው። ኢንሻአላህ። ለምን አሁን ቀድል ከኢትዮጵያም ብር ከፍዬ እዚህም ደግሞ አረቦች ጋርም ደግሞ ብር ከፍዬ 1600 ወስዶ አሁንም ገና እስከ 2 ወሩ ለሴቱ አረብ ጋር መጥቶ ብር አትስጤ ብር ለእኔ ትሰጣለህ ብሎ ተረክበው ሄደች። መጀመሪያ ያለውን ነገር በውስጥ ላክልን፣ ኢንፎርሜሽኑን መጀመሪያ በውስጥ እናክ። የእሱ ቁጥር እሰጣለሁ በሁሉም አለ። አንተ ከዛ ታረጋግጣለህ። እንደዛ ይሻላል። የልጅቷ ቁጥሩ ማለት ነው። በውስጥ ላክልን መጀመሪያ ኢንሻአላህ። አዎ ያ ጀማ መልእክታችንን እንዳይረሳ፣ አላማችን እንዳይረሳ። ሁለተኛ ደግሞ ይሄ የታወቀ ነው። ሁላችሁም ልጆቹ በ14ቱ በ13ቱ እኔ አሁን ለምሳሌ 2000 ፓስፖርት አውጥቼ ነበር። እኔ ራሱ ነው ያ ጊዜ 18 ዓመት አልሞላም ብሎ በ23 ዓመት ነው የሰጠ። ምሳሌ በኔ ወንድ ሆነ ራሱ ማለት ነው። የኢትዮጵያ ያታወቀው ነው ፓስፖርቱ 100% ልጆቹ በእድሜ አይደለም የሚያወጡ። ይሄ ነገር ላይ በጣም ትኩረት ብታደርጉ ሙቤ በጣም ወላሂ አላህ ለአንተ የሚጠብቅ ዋና እሱ ነው። እኛ ልጆቹ የትም ቦታ ወላሂ በጣም የተጎዱ ነው። በእድሜ ነው ብዙ ብታየውን አውሮፓ ሀገር ቢመጡ ራሱ ፓስፖርትና እድሜ አይገናኙም። አይደለም አረብ ሀገር ተውና ማለት። ስለዛ ይሄ ላይ ትኩረት ነገር ነው። ትኩረት አድርጉ ሁላችሁም። በጣም ጭንቃወት ነው አለ። በጣም አመሰግናለሁ ምለው ሙቤ። እሺ ጀዛከላሁ ኸይር ሐቢቢ ባረከላሁ ፊክ። ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ። በመጀመሪያ እንደ አጠቃላይ የምትሰሩትን ስራ ሁሉ በጣም አከብራለሁ። በጣም ደስ ትላላችሁ። አላህ ሀያትና ጤና ይስጣችሁ። ሌላ ምንም ልል አልችልም። ምክንያቱም የመልካም ነገር ሁሉ ከፋዩ አላህ ብቻ ነው። አላህ ጀዛችሁን አይብላ፣ በዱንያም ባሄራም ይመንዳችሁ። ላለው ወንድሞቼ ትንሽ አጠር ያለ ሀሳብ አለኝ። ወላጆች ነው ምናምን ለተባለው በአጠቃላይ ወላጅ ብቻ አይደለም። ወላጅ ብቻ ሳይሆን አጠቃላይ ማህበረሰቡ ሲባል እዚህ ኢትዮጵያ ስርም ያለ ከኢትዮጵያም ወጥተው አረብ ሀገር እየሰሩ ያሉ እህትና ወንድሞች ጥንቃቄ ማድረግ አለባቸው። በምን አይነት መልኩ ነው ጥንቃቄ ማድረግ ያለባቸው? በሚሰሩት ስራ። አሁን ለምሳሌ ሙቤ ምን አለ መሰለህ፣ አሁን እነዚህ ልጆች ግልጽ ነው እንኳን አይደለም እዛ ሄደው ለመስራት ፓስፖርት መያዝ አልነበረባቸው። ግን ይሄንን ምን አንደረደራቸው? የመጀመሪያ እንደዚህ አይነት ልጆች ግልጽ ነው የገጠር ልጆች ናቸው። ሁለተኛ ነገር ደግሞ በትምህርት አሁን ለምሳሌ ገጠር ውስጥ ብዙ ነገር አለ። እንኳን ገጠር ውስጥ ከተማ ላይ እንኳን ሰው ተምሮ የሆነ ነገር ደርሳለሁ የሚልበት ሁኔታ ላይ አይደለም። የሀገሪቷ ሁኔታ እንረዳ። በይበልጥ ደግሞ በጣም ትኩረት ሊሰጠው የሚገባው እዛ ሀገር ወይንም ደግሞ ከሀገራቸው ወጥተው እየሰሩ ያሉ እህቶች እዚህ ሀገር ቤት ላለው ሰው እንዲጓጓ ገብቶሃል አይደለም? ለምሳሌ ለእረፍት እንኳን ሲመጡ በምን አይነት መልኩ ነው የሚመጡት? በጣም ተመጻድቀው ወርቅ ይለበሳል፣ ምን ይባላል፣ ብዙ ነገሮች አሉ። ትንንሽ ልጆቹን እንኳን የሚያጓጓ እንኳን ትንንሽ ልጆች ትልልቅ ሰው ትዳር የያዘ ሰው ራሱ የሚያጓጓ ሁኔታ ነው የሚያሳዩት። ይሄ ልንረዳ ይገባል። ምንድነው ምናልባት
ለሁሉም አይሳካም። ይሄ ግልጽ ነው። እናንተ ታውቃላችሁ በደንብ። ከሄደው ሰው 100 ሰው ቢሄድ ምናልባት እንደ ድል 60 ሰው ወይ 50 ሰው ሊሳካ ይችላል። ከዛም መሀል የገጠር ሰው ስንት ነው? አብዛኛው የገጠር ሰው ነው። ግን እዚህ ሀገር ቤት ያለው ሰው እንዲጓጓ ነው የሚያደርጉት። የአክስት ልጅ ይሆናል፣ የአጎት ልጅ ይሆናል፣ ቤተ ዘመድ ይሆናል። ግን እነሱ ኑሯቸውን በምን አይነት መከራ እንደቀየሩ ሳይሆን የሚያሳዩቸው የመጨረሻዋ ያቺ 5-6 ቦርሳ ይያዛል። ሱብሃነላህ የገቡ ሰሞን የሚኮነው ሁኔታ ውሃ አይጠጣም፣ ሃይላንድ ነው። ትላንት በኪሎ ይገዛ የነበረው በሬ ይጣላል። ምን ብዙ ነገር አሉ። ይሄንን ነው የሚያሳዩቸው። ግን እዛ ሄደው የሚያዩትን ፍዳ ሌላውን ተውና የማዳሙን ተወው፣ የምኑን ተው፣ በገዛ ዜጋቸው ኤጀንሲ በሚባል ጣጣ፣ ጓደኛ ዘመድ በሚባል ጣጣ የሚያዩትን ፍዳ እስቲ አንድ ሰው ወጥቶ ለዘመዱ የተናገረ ሰው ማን አለ? እዛ ሄደው ሰርተው ለፍተው ደክመው ጥረው መለወጣቸው እሰየው አልሐምዱሊላህ። ግንስ ያን መከራ፣ ያን መታገድ፣ ያን መደፈር፣ ያን ያልሆኑ ቃላቶች ስለ ልቦና መውረድ ማን ነው የሚናገር? እስቲ በሚዲያ ባረካላሁ ፊኩም። አብዲ ቀጥል። ጀዛከላ ኸይር። 600 ሰዎች አላችሁ። ሙኒትን ፎሎ አድርጋት። ባረካላሁ ፊኩም። በጣም ጀግና ሴት ናት። ወላሂ ፎሎ አድርጓት። ይኸው 600 ሰዎች አላችሁ። ሙኒትን ፎሎ አድርጓት። ታብታብ እያደረጋችሁ ጀማ ዝም ብላችሁ አላህ ጀዛሽን ይስጥሽ። ብዙም ሀሳብ ለማብዛት ሳይሆን ይሄ ነገር ከብዙ አንግል ይታይ። በተለያየ አጋጣሚ የተለያየ ቤቶች እኔ እገባለሁኝ እና ይነሳል። እንዲጓጉ አናርጋቸው። መልካም መልካሙን ብቻ መልካም ሆኖ ሳለ ግን ያ የሚታየው መከራ የሚጀምረው እኮ ግልጽ ነው። ቀበሌ መታወቂያ ከማውጣት ነው። እነዚህ ልጆች እኮ ከቀበሌ ጀምረው እኮ ነው በሙስና አይናቸው እያየ ልክ ነው። አባትየው 200 ሸጎጥ ያደርጋል። የቀበሌው ሰውዬ 23 ብሎ መታወቂያ ይሰጣል ወይ 25 ብሎ ይሰጣል። ልጅቷ 15 አትሞላ። እነዚህ ልጆች ሄደው አላህ ሊያሳካላቸውም ላያሳካላቸውም ይችላል። በእርግጥ ግን ሁላችንም በተለይ ትልልቅ ሚዲያ ያለን ሰዎች መልካሙን ብቻ ወይንም ደግሞ ጥሩ የሆነውን ነገር ብቻ እያሳየን፣ ልጆቹ በጣም በብዙ ጫና አሉ። ተምረው ውጤት የለም። የቤተሰቡ ሁኔታ የሚታወቅ ነው። ዛሬ ሰርተህ ለፍተህ ጥረህ የሆነ ንብረት ይይዛለሁ ማለት እጅግ አስቸጋሪ ነው። መብላት መጠጣት መከራ የሆነበት ታይም ነው። ይህን ሁሉ ነገር ይታይና በዚህ መሀል ግን የሚያጓጓ ነገር እስካለ እንደ ባለትዳሮች 2-3 ወልደው እኮ ይመጣሉ አይደል? እንኳን አለ እነዚህ ትንንሽ ልጆች። ስለዚህ ዞሮ ሁሉም ሰው ጋር ነው ጥፋት ያለው። ሁላችን በአቅማችን ባገኘነው አጋጣሚ ሁሉ መልካሙን ብቻ ከማውራት እንቆጠብ። ሙኒትዬ አላህ ሀያትና ጤና ይስጥሽ። እጅግ በጣም መልካም ስራ ነው የምትሰሪው። ለመልካም ስራ ደግሞ ከፋዩ አላህ ነው። በዚህ መሀል ብዙ የሚያስጨንቁ ብዙ የሚያስቸግሩ ስለንቦናሽን ምናምን፣ በነገራችን ላይ ስለንቦናው የሚነካ ሰው ቶሎ የሚያቆጥ ሰው አይረዳም። አንቺ እጅጉን በጣም ከባድ አቅም ላይ ነው ያለሽው። አላህ በዚህ አቅምሽ ላይ ብዙ ኡማው በቃ የሚጨነቅበትን ይሄ ሙሽኪል ሁሉን ነገር የሚፈታበትን ጀግና አላህ ያርግሽ። ጤናሽን ሀያትሽን አላህ ያርዝመው። በረካ ሁኚ። ሀሳብሽ ሁሉ እንኳን ሰርተሽው ተንቀሳቅሰሽበት አይደለም፣ ሀሳቡ ገና አይምሮች ላይ ሲመጣ የሚሳካበትን ቁዋ አላህ ጀባ ይበልሽ። ሙቤ ስላስገባኸኝ ከልብ አመሰግናለሁ። አንተ ምርጥ ወንድሜ አብዲ ብራዘር። በረካ ሁኚ በነገሮች ሁሉ፣ በቤተሰባችሁ፣ በጓደኛችሁ፣ በቤታችሁ ሁሉ አላህ ራህመትን ያውርድ። እንግዲህ አላህ እኛን የሚጎብኘን እና ከእንደዚህ አይነት ሙሲባ አላህ የጠብቀን እላለሁ። አመሰግናለሁ። ካረዘምኩኝም አፎ በሉኝ ወንድም። ችግር የለም አልረዘምኩም። ወሳኝ መልዕክት ነው። ባረከላሁ ፊክ። ሙኒት ወጣች። ምን ነው አስወጥቷት ነው? አስወጣት። ስልክ
አኺር እናመሰግናለን። ሌሎቻችሁ ታብታብ አድርጉ። ያ ጀማ ሙኒት ግን ሙኒት ወጣ ነው ወይ አለች እንዴ? ይታያል ግን ሚውት አድርጋ ነው አለች። ቆይ ኦኬ፣ እኔ ጋር ይታየኛል። አለች። ኦኬ አለች። ባረካላሁ ፊኩም። እስኪ ታብታብ ተደውሉባት ይሆናል። አዎ በደንብ ታብታብ አድርጉት። ታብታብ አድርጉ ጀማ፣ ታብታብ አድርጉ፣ ታብታብ አድርጉ ያ ጀማ። አዎ አሁን ወንድማችን የተናገረው በነገራችን ላይ እውነቱ ነው። አሁን በጣም ትክክል። በቃ እንደዚህ አይነት ሰው ነው የምንፈልገው። አያችሁ፣ ልክ እንደ አብዲ ልክ እንደ ንዝት ያለውን ነገር እውነታውን እዚህ ጋር መናገር ነው የምንፈልገው። አንደባበቅ። አሁን ቅድም የተናገረው ግልጽ በሆነ አነጋገር ችግሩ ያለው እዚህ ጋር ነው፣ መሰራት ያለበት እዚህ ጋር ነው፣ ይሄ ነው፣ ወላጆች ብቻ ሳይሆኑ እንዲህ ነው ብሎ አሁን ልክ አብዲ ያስቀመጡ አይነት ፖይንቶች ነው የምንፈልገው እኛ ወደ መብቴው። ገባችሁ? ምንድን ነው የሚሻለው? እንደነዚህ አይነት ህፃናትን ለስራ እንዴት ነው ወደ አረብ ሀገር የሚላኩት? እንዴት ነው? በተለይ እዛ ያላችሁ ሰዎች ይሄ ነገር መስተካከል አለበት። ችግሩ ያለው እዚህ ጋ ነው ብላችሁ ተናገሩ። የምታውቁትን ነገር እንዲቆም ገባችሁ? ከዛ በኋላ መንግስትም በዚህ ጉዳይ ላይ እርምጃ እንዲያደርግ። ሙኒት ሰላም አሌይኩም። ስልክ ተደውሉባት ነው ልበል? አትታየኝም። ክላይናት ሙቤ ኮፒ ሊንክ አድርጉት ያ ጀማ። ማሻላ 200 ሺህ እናስገባ። ታብታቡን በደንብ አድርጉትና ትገባላችሁ። ሁላችሁ መልዕክት ታስተላልፋላችሁ ኢንሻአላህ። እዚህ በቀበሌ አካባቢ ያለው ነገር ነው። አሁን በውስጥም የሚመጡ መልዕክቶች በቀበሌ ብር እየተሰጣቸው መታወቂያ አለዕድሜያቸው እየሰጡ ነው። ስለዚህ ይህን ደግሞ ድምፅ መሆን አለብን ያ ጀማ። ባረካላሁ ፊክ። እስኪ እዚህ ያለን ሰዎች ለ10 ሰዎች 500 ምናምን ሰዎች አለ። ለ10 ሙኒት መታለች። አልሐምዱሊላህ ሙኒት ተመልስሻል። ይዟት ነው ልበል ወይ ስራ ላይ ናት? ስልክ እያወራች ነው ሙቤ። ስልክ ገብቶባት መሰለኝ። ኦኬ ሙኒት ከተመለሽ ንገሪኝ። አይደለም የሆነ ነገር ትክክል አይደለም። እንትኑ ኮፒ ሊንክ አድርጎ ያጀማ። አንዴ ትተኛለች፣ አንዴ ስለሚያደርጉ ነው። ገባህ? ሪፖርት ስለሚያደርጉ አሉ ከውስጥ እየሰሙ አይደለም። ካሜራ ከፍታለች እኮ ከቅድም ጀምሮ አይደል? ነው አሁን ነው የከፈተች። ድራይቭ እያደረገች ነው። መኪና እየነዳች ነው። ኦኬ እንዳይዘጋብሽ ሙኒት፣ ድራይቭ እያደረግሽ ከሆነ ኦኬ አንደርስታንድ። አይዋ ልጅቷ ብቻት እናት ልጅቷ አልሐምዱሊላህ። ኦኬ ሰላም አለይኩም። ሚውቱን አንሺው። ቆይ ሚውቱን ላንሳላት። መኪና እየነዳች ስለሆነ አይመቻትም። እንዴት ላንሳላት ሚውቱን? እኔ አነስቼዋለሁ ሙቤ። እንዳያሳያት ሙኒት እንዳያስገባሽ። ሄሎ አቤት፣ እንዴት ነሽ? ሰላም ነው። እኛ እኮ 2 ቀን ሙሉ አስጨንቀሽን። ወድቻለሁ። ደህና ነኝ። እኛ እንግዲህ እዚህ ጋር ቁጭ ብለን አንቺ ድምፅ ስንሆንልሽ ነበር። በተለይ ሙኒት አላህ ጀዛውን ይስጣት። አመሰግናለሁ ሁላችሁንም። አብሽሪ፣ አይዞሽ። እንግዲህ አንቺ ከምን በላይ ሙኒትን አመስግኛት። እሺ ሲቨን ሰምታለች እንደወጣሽ? አዎ ነግሬያታለሁ። ሲቨን ሰላም አለይኩም ነይ አንዴ። አሁን ግን አንድ ነገር ልጠይቅሽ። ማለት አሁን አንቺ ያኔ ሴትዮዋ ጋር ችግሩ በእውነት ከአንቺ ጋር ነበረ ወይ ችግር እሷ ጋር ነው ያለው? ላትግባቡ ብዙ እኔ አውዲዮን ሁሉ ሰምቼዋለሁ በአረብኛ የተናገርሽውን እና ከአንቺ ጋር ደግሞ አንድ የምትሰራ ሀበሻ አለች። ችግር ያመጣችበሽ እሷ ናት ወይ ምንድን ነው ችግሩ የነበረው? መጀመሪያ እኔና እሷንም ነው እንደዚህ። ሙቤ ካሜራውን ልዝጋው። እሺ እሺ ከፍትላችኋል። እሺ መርሐባ። ዝግ ቶሎ ዝግ እንዳይዘጋብሽ፣ ያግዳታል ደግሞ። ዝግ ከፈለግሽ እኔን አተልቀዋለሁ። አብሽር። አሁን እያዋራሽ ነው። አብረን እንውረድ። ክፍት ነው ድምፁ። አብረን በዚህ ስለምከፍል ሄሎ። መጀመሪያ እኔንና ልጅቷንም ያሰቃዩን ነበረ።
በዛን ሰዓት አብረን ለሁለት ሆነን ስለምንናገር ጉዳት አይደርስብንም ነበረ። የቢሮ ሰውዬም ሴትዮዋም ሚስትየውም ከነሱ ጋር ያስፈራሩን ነበር እኔና ልጅቷን። እሺ ተጋግዘን ስለምናወራ እሷ በደንብ ቋንቋ ስለምችል ታወራለች። ከዛ የሆነ ጊዜ ላይ ልጅቷን ከኔ ለይተው እሷን አሰቃየዋት። እኔ ለእሷ ተደርቤ መናገር ጀመርኩ። እሺ ከዛ በኋላ እኔ ለ10 ምናምን ቀን ቤት ውስጥ ብቻዬን ትቶኝ ሆነ ቦታ ሄዶ ቆይቶ መጡ ለ15 ቀን። እሺ ከዛ ልዩቷ መጣ። እኔ ሰዎች የሆነ ችግር ሊፈጥሩብሽ ስለሆነ ተጠንቀቂ አለችኝ። ከዛ የምታውቂ ነገር ካለ ንገሪኝና እኔ አሰርቅ የነሱን ነገር አልነካ፣ ጥፋቴ ምንድን ነው አልኳት። እኔ አላውቅም፣ ብቻ እኔ ጥሩ ሁኔታ ላይ አይደሉም፣ እኔ ደስ አላለኝም አለችኝ። ከዛ ግራ ገብቶኝ ዝም አልኩ። ልዩቷ መጀመሪያ ከኔ ጋር ሰላም ነበረች። ከዛ ተቀየረች። ልዩቷ ሄዳ ከመጣች በኋላ ባህሪያ የተለወጠ መጣ። መጀመሪያ ሲቆጡንም አንድ ላይ ነበረ የሚቆጡ። ከዛ ለይቶ እኛም መቆጣት ጀመሩ። እኔም ብቻ ለይቶ መቆጣት ጀመሩ ለ2 ወር። እኔም እየሰጋው እየፈራው መጣው። በቃ ብቻዬን ነው። ከዛ ታመምኩ እኔ። ኦኬ ምንሽ ነው አመመሽ? ታሚሚ በጣም አሞኝ ሐኪም ቤት ስመላለስ ነበረ። ግን ሆስፒታል ይወስዱሽ ነበር? እነሱ ያደርሱሽ ነበር ሕክምና ምናምን? ለረዥም ጊዜ ሲሳመኝ ነበረ። ከዛ ስብስብኝ ነገርኳቸው። እኔ ያውቃሉ። ቤት ውስጥ መድኃኒት ይሰጡኛል። መድኃኒቱን ደግሞ መጠራጠር ጀመርኩ። ልጆቹ ሲመክሩኝ አትሰጂ ሲሉኝ ተወኩኝ። አንድ ቀን መድኃኒት ሰታኝ ሴትዮዋ ሌሊቱን በሙሉ ሳመኝ ስላደረ ከዛ በኋላ አቆምኩ። እሷ የሚሰጠኝ መድኃኒት መጠቀም። እኔ ቤት ውስጥ መድኃኒት ቢሮ ገባች መሰለኝ። ታዩ በሌላ ጊዜ እናወራታ። ስልክ ተደውሎባት ነው። ባረካላ ፊኩም። እስኪ ታብታብ አድርጉ ያጀማ፣ ኮፒ ሊንክም አድርጉ። እስኪ 5000 እናስገባው። ኮፒ ሊንኩን ታብታብ በደንብ አድርጉት፣ መልዕክቱ እንዲሰማ። አሁን እኛ ዛሬ ዋና የመጣንበት አጀንዳ ስለ እነዚህ ልጆች ነው። እኔ ማውራት የምፈልገው እነዚህ ህጻናትን፣ እነዚህ ፓስፖርት አውጥተው የመጡ ልጆችን በእነዚህ ጉዳይ ላይ በእነዚህ ልጆች ላይ በደንብ መሰራት አለበት ያጀማ። እነዚህ ህጻናት በጣም በሚያሳዝን ሁኔታ እዚህ ጋር እንደምታዩት ሀገራችን ላይ በዚህ እድሜያቸው በዚህ ሙኒት መጣሽ ይሰማል። ኦኬ ቀጥያ። የኔ እኮ ቢሮ የገባችሁ መስሎኝ ነው። አዎ እና ዶክተር በ28 ቀጠሮ ይዞልኝ ነበረ። ያንንም ቀጠሮ አስቀሩ። ኦኬ ከዛ እኔ ለመክተቡ ሰውዬና ለሚስቱ ነገርኩት። ምንም አላሉኝም፣ መፍትሄ ሰጡኝም፣ ዝም አሉኝ። ከዛ እኔ ደግሞ በቃ ዝም ብዬ ራሴ አእምሮዬ ንጹህ አድርጌ ለመስራት ወሰንኩ፣ ስራ ስለሚፈልግ እና ልጅቷ ችግር ላመጡብሽ ነው ተጠንቀቂ፣ እነዚህ ሰዎች የሆነ ሴራ እየሴሩብሽ ነው አለች። ይሄ ብቻ ነው የማውቀው እኔ። በቃ ኦኬ። የአንዳንድ ነገሮችን በሌላ ጊዜ እናወራለን። ችግር የለውም አብሽሪ። ድንገት ነገሮቹ ላይ መቻቸልሽ ይችላል ለማውራት እረዳሻለሁ። እሺ አብሽሪ። ግን ዋናው ነገር አሁን አንቺ ደህና ነሽ? ደህና ነኝ። አዎ ደህና ነኝ። አሁን ሲተኙ ጠዋት ማታ የእናቷ ቤት ዋይፋ ተደብቄ ስጠቀም ነበረ፣ ዘጉብኝ። ጠዋት ስልኬን ቀምቶኝ ስልኬን ኦፍ አድርጎ መጀመሪያ ሻንጣዬ እነሱ ጋር ነው ያለው፣ ልብሴ ምንም አልወሰድኩም። ደሞዝም እነሱ ጋር አለኝ፣ ስጡኝ አልኳቸው። ስላቸው አንሰጥሽም አሉ። የቢሮ ሰውዬ ሴትዮዋም ሚስትየውም ባልየውም ለእኛ ስጡ ብሎናል። ለምንድን ነው ለእነሱ የምትሰጡት? እኔ ነኝ እኮ የሰራሁት። 4 ሰዓት ቆሜ እኮ ነው እንቅልፍ አጥቼ። ለምንድን ነው አላፍሪና ስጭኝ አልኳት ለሴትዮዋ። ስላት አልሰጥሽም፣ ለመክተብ ነው የምሰጠው። መክተብ መጥቶ እኮ አሰራም፣ እኔ ነኝ መጥቼ የሰራው እኮ። አላፍሪ አልኳት። አላፍሪና ስጭኝ ስላት ፖሊስ ልጥራብሽ ትሄጃለሽ ከዚህ አለችን።
እኔ ከነሱ ቀድሜ ፖሊሶቹ ጋር ደወልኩ። አሁን ዛሬ ጠዋት ስደውል ለፖሊሶቹ ነገርኳቸው። ደሞዜንና ካንስሌሽንና ፓስፖርቴን ሳይሰጡኝ ይሸኙኝ ነው፣ ድረሱልኝ አልኳቸው። እኔ ለእነሱ እንደደወልኩኝ ስልኩን ቀምቶኝ ስልኩን ኦፍ አድርጎኝ ከባህር በቦት አሻግሮኝ ጥሎኝ ሄዱ ፀሐይ ላይ። ግን እኔ ከዛ ሲሄድ የእናቴ ሹፌር ድራይቨር የቆመ ስለሆነ በሱ ሂጂና በፊት እንደምትሄጂ ሂጂና ከሱ ላይ ሂጂና ሁሰጂ ዕቃሽን አለችኝ። ከዛ የታለ ሹፌሩ ስላቸው ቦቱን ብቻ አዙሮ ሄዱ ትቶኝ። ስልኬን ኦፍ አድርጎ ነው የቀሙኝ መጀመሪያ። እኔ እንዳልደውል ነው መሰለኝ። እኔ ደግሞ በቃ በህይወቴ ከዚህ ባህር መሻገር አለብኝ ብዬ መጥፎ ቦታ ስለሆንኩ እሺ ብዬ ስልኬ ሰጠዋቸው። አሁን ያንቺ ስልክ እነሱ ጋር ነው ያለው? አሁን ከተሻ ሲሄዱ ነው የሰጡኝ። ሲያመጡኝ ግን ኦፍ አደረጉብኝ። ከባህር ተሻግረው ነው የሚኖሩት ሰዎቹ። ኦኬ አንቺ የት ነው የተገናኛችሁት ከሞኔት ጋር? እነሱ በቦት ባህሩን አሻግሮኝ ከሄዱ በኋላ ነው ከሞኔት ጋር ታክሲ ይዤ ነው እሷ ጋር ወደ ስፓልት ወጥቼ ያገኘሁት ታክሲ ፈልጌ። ኦኬ ይህን ያህል ይርቃል እንዴ? በጣም ኦኬ። ትልቅ ባህር ነው የምኖሩት ሰው። ትልቅ ባህር ላይ ነው የምኖሩት ሰዎቹ። ባህር ላይ ቦት ውስጥ ነው አይላንድ ላይ ነው የምትኖረው። ሙቤ አይላንድ ላይ እንዲህ ባህር ማህል ላይ ከባህሩ ከዛ አወጡና ዋናውም መንገድ ላይ ጣሏት እና ቪዛዋን ቼክ ሳደርገው ቪዛዋ አልተከነሰለም። ካልተከነሰለ እዛ ጋር ደርሼ እኔ ሳነሳት ፖሊስ ብትልክ እያስጠፋሽ ነው ወይም የሆነ ወንጀል እየተሰራ ነው ተብሎ እኔም ተጠያቂ ስለሚያደርገኝ፣ ሌሎች ደግሞ የታገቱ ልጆች ነበሩ። እነሱን ላስለቅቅ እየሄድኩኝ ነበር። በአጋጣሚ ምን አደረግኩ? የእነሱን ሎኬሽን ሰጠኋት። ያገኘሽው ታክሲ ውስጥ ገብተሽ እሱ እዚህ ጋር ያምጣሽ አልኳት። አንድ ከሚኖሩበት 20 ደቂቃ እንደዚህ የራቀ ቦታ መጣችልኝ። እነሱንም እሷንም አንድ ላይ ፒክ አድርጌ እየተመለስኩ ነው። እንግዲህ አሁን አላህ ይቅደመን። ምስኪና ወላሂ ከጠዋት የወጣሽ ነሽ ከቤት ማለት ነው ወላሂ። አዎ ጠዋት ደግሞ እዛች እንትን ዋጋ የራሽዲዋ ልጅ ጋር ተጠርቼ ሄድኩኝ በአጋጣሚ። እዛም ጨራርሼ ከዛ ወደዚህ አልፌ እሱም በውስጥ አናግርሃለሁ። እሺ ሰላም ናት። ግን ያው ዱአ አድርጉላት። በጣም ያሳዝናል። በቃ የምጠይቃት ነገር አለ ምስጣት? አይ አሁን ቢሮ ነው የምትወስጃት ወይ ወዴት ነው የምትሄደው? ሲፈንን ትላንትና ነግሬያታለሁ ሰው እንድታዘጋጅላት ወደዛ ነው። ኦኬ እሺ። አሁን የብሯን ጉዳይ ምናምን በኋላ እሱን እንነጋገርበታለን። አሁን እንዴት ነው ደግሞ እሱን እየነዳውኛው እዚህ በጣም አቡዳቢዎች እንትኖች ናቸው፣ ካሜራ በካሜራ ናቸው። እንትን ማውራት አልችልም። ማታ ላይ ትምጣሙ ወይ እንዳትሆን። ማታ ግን በሰፊው ደላላው ተይዞ ብዙ ንግግር ያስፈልጋል። ስለዚህ ደላላውን እንጋብዘው ይምጣ፣ ባለበት ይፈታ ችግሩ። ኦኬ በቃ እኔ ደውዬ አናግረዋለሁ። እሱም ይምጣና እሷም ትምጣ። ከዛ በኋላ ያለውን ችግር እንፍታው። በቃ የባሰ እንትን እሱም እዚህ ጋር እኔ ጋር ቃል ይግባላት፣ እሷም ቃል ትገባለች። ከዛ በኋላ እዚህ ጋር ከተነጋገርን ነው በኋላ ሌላ ነገር ቢፈጠር ከኔ ጋር እንጣለን። ሲባንም እሱም በቃ እውነት ነው የምነግራችሁ። ከኔ ጋር ከተነጋገር ነው በኋላ ሌላ ነገር እንዳታደርጉ። እኔ እሱን ለማስማማትና ገንዘቧን እንዲያገኝላት እንዲሰጣት ያደርጋለሁ። እንግዲህ አንድ የጉዳዩን እኔ ጋር አምጥታችሁታል። እስካመጣችሁት ድረስ ይሄ ሁሉ ለፍተናል። በጣም ሙኒት አላህ ጀዛሽን ይስጠሽ። ይሄ ሁሉ ሪስክ ወስዳ ማን ነው እንደዚህ የሚያደርገው? በጣም ረጅም መንገድ የተጓዘችው ሴት ናት። በዚህ ላይ ወላሂ በጣም ጀግና ናት። ያ ጀማ አንዴ ሙኒት ሳትወጣ ሁላችሁም ፎሎ አድርጓት። ባረካላሁ ፊኩም ለኸይር። በጣም ጀግና የሆነች እህታችን ናት። አንዴ ፎሎ አድርጓት። ያው ካሜራ እንዳያነሳት ልትወጣ ስለምችል ቅድም የሆነ ሰው ሙኒት እዚህ ጋር መጥቶ ስልክሽን በነገራችን ላይ እኔ ስልክ እንዳትጠይቁ። ሙኒት የራሷ ስልክ ራሷ ፕሮፋይሉ ላይ ያለ መሰለኝ ስልኳን ራሷ ስትናገር ነው እንጂ እኔ ስልክ አትጠይቁኝ። እኔ ስልክ አልሰጣችሁም። እዚህም ያላችሁ የኔዎቹ ሞዴሬተሮች የእሷን ስልክ የምታውቁ ለማንም እንዳሰጥ የሚፈልግ ሰው ራሷን ይጠይቃት፣ ኢንቦክስ ላይ ይጻፍላት። ኦኬ ለምን በጣም ብዙ ስራ እየበዛባት ነው ስለማቅ፣ እባካችሁን የምትፈልጓት ሰዎች ይኸው እዚህ መታለች። እዚህ ስትመጣ ጠይቋት እባክሽን ሙኒት በውስጥ አናግሪኝ በሏት።
ለምን እኔ እንጃ። እኔ ከዚህ በላይ ላስቸግር እንደምታዩት ነው እንግዲህ የልጆች እናት ናት፣ ቤተሰብ አላት፣ ምን አላት። ከጠዋት ወጥታ ስንት ቦታ ነው ሄደችው። በነገራችን ላይ ቤንዚን አለ፣ ረጅም ልጅ ብቻ አይደለችም። ዛሬ 3-4 ልጆች ጋር እየሄደች ነው እና ስለዚህ ትንሽም ለሷ የምናስብላት ከተቻለ ሌላዎችን። በነገራችን ላይ ኢማራት ላይ በጣም በርካታ ጥሩ ጎበዞች አሉ አደለ ሙኒት? ማነው ስማቸው በጥሩ በጣም እራሳችሁን በራሳችሁ እንድትረዱ ያደርጋችኋል። ሰውም አያስፈልጋችሁም። እኛ አለን ለማለት ነው እንጂ አሁን እነዚህ 2 ልጆች ከኔ ጋር ያሉት በስልክ ነው የጨረስነው። እኔ ነግራቸዋለሁ፣ ደውላችሁ እንዲበሉ፣ ደውላችሁ እንዲያርጉ። ሴትዮዋን ስጡኝልና በፍቅር ሴትዮዋን እንደዚህ እንደዛ። ህጉ ራሱ እናንተ በምትጨርሱበት መንገድ ነው ተስተካክሎ የተቀመጠው፣ ለእናንተ በሚያመች ሁኔታ። እናንተ አለመደናገጥ፣ የምንላችሁን መስማትና ማድረግ። እኛም ሪስክ ውስጥ መግባት የለብንም። አሁን እነዚህ ልጆች ከዚህ ከበር ላይ መጥቼ ስወስዳቸው በቃ ኮራ ብዬ ነው መጥቼ ወሰድኳቸው። ምክንያቱም በህግ ሁሉን ነገር ጨርሰን ነው። እነሱ ጎበዝ ስለሆኑ ምላቸውን ቁጭ በሉ ስል ቁጭ ይላሉ፣ ስሩ አባብሏት ስላቸው አባብላለሁ። ሴትዮዋ በተወሰነ ነገር ትሸወዳለች፣ በተወሰነ ነገር ያው ትንሽ ትበድላቸዋለች። ብዙ ነገር አሳልፈዋል። ግን ቢሆንም እምላቸውን ይሰሙ ስለነበር በስነስርዓቱ በህጋዊ ሁሉ ነገር የተጨረሰው ማለት ነው። ካንስሌሽናቸውን ይዘው ፓስፖርታቸውን ይዘው ነው የወጡት። አሁን እችኛዋ እህታችን ግን እንዳያችኋት መናገር ራሱ አቅቷታል፣ ደክሟታል፣ ረሃብ ማለት ነው። ከዛ ውጭ ነገሩ ያው ከተበለሻሸ በኋላ ነው እኛም ጋር የደረሰው። ፓስፖርቷን ሰጧት እንጂ አልተከነሰለችም። ምናልባት እስካሁንም ብሎክ አርጋት ሊሆን ይችላል። ምክንያቱም ጠፋችብኝ ነው የምትለው። እንደዛ ያስወጣችበት ሰበብ እኔ ያውቀዋለሁ። ደላላው መተባበር አይፈልግም፣ ማውራት ብቻ። የእሷ አወጣት በጥሩ ሁኔታ አይደለም ለምሳሌ። እና እናንተ ህጉ ራሱ ከእናንተ ጋር ስለሆነ በራሳችሁ እኛም የምንናገረውን እየሰማችሁ ካደረጋችሁ ራሳችሁን በራሳችሁ ትረዳላችሁ። አይዟችሁ ነው እንግዲህ ኦኬ ሙኒት፣ እዚህ ጋር አንድ ነገር እንደው አንቺም መቼም በዚህ ጉዳይ ላይ መቼም ከእኛም የበለጠ እውቀት ስላለሽ እና በጣም በርካታ እህቶቻችንም ስለምታውቂ እያየሽም ስለሆነ ሲመጡ የተለያዩ ቢሮችም አይተሻቸዋል እና እኔ በጣም እጅግ እያሳሰበኝ ያለው ጉዳይ አሁን ባለፈው ያችን በልጬን አይተሻታል ሆስፒታል ሄደሽ ያቺ ልጅ አንቺ እንኳን የሳምባ በሽተኛ ነሽ ስትያት እሷ በስልጠኛ ጉንፋን ነው እኮ ያዘኝ ትልሻለች። ሳምባን ምን እንደሆነ አታውቅም። በነገራችን ላይ ያቺ ህፃን ልጅ ማለት ነው። እንደነዚህ አይነት ህፃን እንደው ከሀገር እየመጡ በዚህ እድሜያቸው እነዚህን ተመልከቱ። የቁሙን አድርገው የቁሙን ፎቶ አድርገው ይሄ ትልቅ ነው የሚያስመስላቸው። የቁሙን አድርገው በኋላ ተያቸው ወደ እሺ እነዚህ ህፃናትን ተመልከቺ። መቼም አሁን የእነዚህ ልጆች ፎቶ በየፌስቡኩ በየሚዲያው እየተሰራጨ ነው። ስለዚህ አሁን ላይ በእነዚህ ልጆች በጣም አጀንዳ አነጋገሪ ሆነዋል እና እነዚህ ልጆችን ተመልከቺ። አሁን እነዚህ ልጆች ፓስፖርት አውጥተው ይሄ የያዙት ወረቀት የሜዲካል ምርመራ ውጤት ነው አይደል? አተልቀሽ ብታዩ ያስታውቃል። እና እንዴት ነው እነዚህ አይነት ህፃን ልጆች ገና 18 ዓመት ሳይሞላቸው የ12 የ13 ዓመት አረብ ሀገር እየመጡ አረብ ሀገር ያለውን ስራ ታውቂዋለሽ። ፎቅ ጠርገው ሽንት ቤት ጠርገው ያን ሁሉ ምግብ ሰርተው እነዚህ ህፃናት እንዴት ነው የሚችሉት? እንግዲህ በጣም በሚያሳዝን ሁኔታ እንግዲህ እያየን ነው ያለ ነው። እና እንደው አንቺም ካለሽ ልምድና በዚህ ጉዳይ ላይ 1-2 ነገር ብታስተላልፍ ደስ ይለኛል። ከኛም የበለጠ በዚህ ነገር ላይ እውቀት ስላለሽ። ቤት ትላንት እንደነገርኩ ነው። ትላንትና ብያለሁ። እንደው ትልቅ ሚዲያ አግኝተን አሁን ስራው መሰራት ያለበት ኢትዮጵያ ያሉ ሰዎች ላይ ነው። ኢትዮጵያ ያሉ ቤተሰብ ከችግር ብዛት ካለው የኑሮ ሁኔታ ከዚህ የተነሳ እንግዲህ ግራና ቀኙን ምንሆንም ሳያይ ልጆቹን እየላከ ነው። ምክንያቱም ጎረቤት ያለችዋ ልጅ ቤቷን እየቀየረች ነው፣ ቤተሰብ እየረዳች ነው። እነሱ ያዩት ገንዘቡን ነው። እዚህ መጥተው የሚደርስባቸውን ነገር አያውቁትም። ስለዚህ አሁን እንዳልኩ ስራው መሰራት ያለበት ኢትዮጵያ ላይ ያሉት ሰዎች ላይ ነው። ስፔሻሊ እኔ አሁን እየገጠመኝ ያለው ደግሞ በብዛት የደቡብ ልጆች ናቸው። በብዛት እኔ 15-16 መሙላታቸውን ራሱ እጠራጠራለሁ። እና እስኪ እንግዲህ አላህ ይርዳን። እዛ ነው ስራው መሰራት ያለበት።
መጥተው እዚህ ምን እንደሚገጥማቸው ማወቅ ያለበት ቤተሰብ ነው የሚልኩት። እናት፣ አባት፣ እህት፣ ወንድም ጨክኖ እንደዚህ አይነት ህፃናት ሴቶችን ሲልክ ስንት አይነት ነገር እንዳለ ማወቅ ያለባቸው እዛ ነው። እንግዲህ እያወቁ ከላኩ ምን ይደረጋል? ይህ ሌላ ችግር ነው። ስለዚህ እንዳልኩ ትልቅ ሚዲያ ፈልገን ስራው እዛ ነው መሰራት ያለበት፣ መነገር ያለበት። ፓስፖርት እንደማይሰጣቸው ማድረግ አይቻልም። በህጉማ ከ18 ዓመት በታች እኮ ፓስፖርት የለም። ቤተሰብ ቀበሌ እየሄደ ገንዘብ እየሰጠ ምን እያለ ነው የሚያወጣው? ምክንያቱም ማያውቅማ እዚህ ያለውን ነገር። ልጄ ጠንካራ ናት፣ እዚህ ቤት ውስጥ ከሰራች እዛ መስራት አያቅታትም ብሎ ነው የሚያስብ። እዚህ ያለውን ነገር አያውቅም። ቤት ውስጥ እዛ ምንድን ነው ቢያንስ እኮ እዛ አንድ ክፍል ቤት ወይ 2 ክፍል ቤት ውስጥ ነው የሚኖሩት። የገጠር ልጅ ናት እች ልጅ። ቢያንስ እዛ ወይ እንጀራ ነው የምትጋግረው ወይ የሆነ ነገር ነው የምትሰራው። የአረብ ቤት ስራ ታውቂዋለች፣ ደረጃውን ታውቂያለሽ። 2 ፎቅ ነው። ስንት አለ ልጆች? አንድ ልጅ አይደለም ያላቸው አረቦች። ማሻአላ 3፣ 6፣ 7 ልጆች ነው ያላቸው። እነሱን ልጆች ማልበስ፣ ልብስ ማጠብ፣ ደረጃ መቀየር፣ ይህ ሁሉ እንዴት ይችሉታል? እንጀራ መጋገር ብቻ መሰላቸው እንዴ? ይቀልዳሉ፣ አያውቁትም። ሊቀመንበሮች ናቸው እኮ ብር እየተቀበሉ ገባህ ሙቤ ፓስፖርታቸውን የ13 ዓመቷን 23 አድርጎ ይመሰረዋል። የሚገርም ነገር ባለፈው አስታውሳለሁኝ አዲስ አበባ ላይ የተያዘች ልጅ ነበረች። ገና እድሜዋ ገና በጣም 14 ነው እና ስትናገር አባቴ ብር ሰጥቶት ነው አለች። የሚገርም ለቀበሌ ሊቀመንበሩ። ስለዚህ እንደዛ እየተሰራ ነው። በቃ ቤተሰቦቻቸው እያስቸገሯቸው የሚመጡ አሉ። ገና ትምህርታቸውን ሳይጨርሱ ያቺ ልጅ ከ7ኛ ክፍል አቋርጣ የመጣች ናት። 8 እንኳን ኢቭን አልደረሰችም። ስለዚህ ያለው ችግር ቀበሌ ላይ ነው። ቀበሌ ላይ በየቀበሌ ሊቀመንበሮቹ እነዚህ በሙስና የተጠለቀለቁ ስለሆኑ መታወቂያ ለማስወጣት ብዙ ነገር ይጠይቃሉ። ለዛ ነው ያ ደግሞ መታወቂያውን ካየ ኢሚግሬሽን በቀጠሮ ነው። እንደምታውቀው በኦንላይን ነው የሚቀጠረው። ኦንላይን ላይ ስትቀጠር ብሩን እንጂ 200 ብር የማስቀጠሪያ እንጂ ሌላ ነገር ምንም አይጠይቅም። ስለዚህ እዛ ላይ ስለሆነ ነው። ኢንሻአላህ ይሄንን ነገር ሁላችንም ሸር አድርገን ማሰማት ይጠበቅብናል። አዎ፣ በተረፈ አሁን የሰራሁት ቪዲዮ አለ በእነዚህ ልጆች ላይ ለወላጆችም፣ ለዛ ላሉት ለህግ አስከባሪዎችም፣ ለቀበሌውም ለምኑ መልእክት አስተላልፍ ያለው እባካችሁን እዚህ ያላችሁ ሰዎች ገብታችሁ ቪዲዮውን ሪፖስትና ላይክ አድርጉ። እንደተለመደው ዱዊት አድርጉት። እዛ ላይ ገብታችሁ ደግሞ ኮሜንቱ ላይ በጣም ትንሹ ናቸው የመጣችሁ ካላችሁ እኛም በዚህ አይነት መንገድ ነው የመጣ ነው እንዲህ አርግተን ነው መታወቂያ ያወጣ ነው ብላችሁ ጻፉ። እዛ ጋር ሙቤ ሚስ የምትባለዋ እኔ የ4ኛ ክፍል ነበርኩ
ፓርቲ